ምክር ቤት በክልሉ ሰላም ለማምጣት በሚደረገው ጥረት ሁሉ አቅሙ የሚችለውን ሁሉ እንደሚያደርግ ሰብሳቢው አመልክተዋል። የአማራ ክልል የሰላም ምክር ቤት ሰኔ 18 2016 ዓ.ም በባህር ዳር ተመስርቷል። መዋቅሩን እስከ ቀበሌ የዘረጋ ሲሆን 25000 አባላት እንዳሉት ከምክር ቤቱ ያገኘነው መረጃ ያመለክታል። ለዶይቼ ቬለ ዘገባ አለምነው መኮንን። በሰሜን ኢትዮጵያ ለ2 ዓመት ከዘለቀው ጦርነት መትረፋቸውን የገለጹ 8 የትግራይ ተወላጆች በ12 የኢትዮጵያና የኤርትራ የሲቪልና የወታደራዊ ባለሥልጣናት ላይ ክስ መሠረቱ። ከሳሾች ጦርነቱ ሲደረግ ትግራይ ክልል ውስጥ ገሚሶቹ የረድኤት ድርጅት ሠራተኞች፣ ሌሎቹ ደግሞ በወቅቱ የነበረው የትግራይ አስተዳደር ባለሥልጣናት እንደነበሩ ገልጸዋል። ከጦርነቱ የተረፉት እነዚህ ወገኖች እንደ ሌሎች በመቶና በሺዎች የሚቆጠሩ ሰዎች ሁሉም የጾታዊ ጥቃት፣ ለዘፈቀደ እስርና ስቃይ እንዲሁም ረሃብ ሰለባና እማኞች መሆናቸውን አቤቱታቸውን ለጀርመን የፌዴራል ሕግ ያቀረቡት ተቋማት ተናግረዋል። ሸዋዬ ለገሰም ዝርዝሩን እንደሚከተለው አጠናቅረዋለች። ለደህንነታቸው ሲባል ስማቸው ከተለወጠው አቤቱታ አቅራቢዎች አንዱ የሆኑት አቶ ጸጋ እንደሚሉት በ2 ዓመቱ ጦርነት ታናሽ ወንድማቸውንና እናታቸውን አጥተዋል። ያ አልበቃ ብሎ ዛሬም የትግራይ ወገኖቻቸው በየቀኑ ለሞት እየተዳረጉ መሆኑንም ይናገራሉ። ይህ እልባት እንዲያገኝም ለማሰብ የሚከብድ ያሉትን ትግራይ ውስጥ የተፈጸመ ወንጀል ያቀነባበሩ አካላት በአስቸኳይ ለፍርድ መቅረብ እንደሚኖርባቸውም ተማጽነዋል። ጉዳዩን የያዙት በተለያዩ ሀገራት የጦርና በሰብአዊነት ላይ የተፈጸሙ ወንጀሎችን በዓለም አቀፍ ደረጃ በመመርመር ፍትህ እንዲያገኝ የሚሰሩ የህግ ተቋማት ባለፈው መስከረም ላይ ነው የእነዚህን ወገኖች አቤቱታ ለጀርመን የፌዴራል አቃቢ ህግ ያቀረቡት። ባለፈው ሳምንት ደግሞ ለሁለተኛ ጊዜ ተጨማሪ ክሶችን አጠናክረው ማቅረባቸውን ያነጋገርናቸው ኒውዮርክ የሚገኙት ዓለም አቀፍ የወንጀል ጉዳዮች የህግ ባለሙያ ኒክሌዲ ገልጸውልናል። የቀረበው ክስ ይዘቱ እንዴት ያለ ነው የሚለውን ኒክሌዲ ያብራራሉ። ይህ ጉዳይ 8 ከጎርጎሮሳዊው ህዳር 2020 እስከ ህዳር 2022 ትግራይ ውስጥ ከተካሄደው ከጦር ወንጀልና በሰብአዊነት ላይ ከተፈጸመ ወንጀል የተረፉ የትግራይ ተወላጆችን ወክሎ የቀረበ ክስ ነው። አቤቱታ አቅራቢዎቹ ከመካከላቸው 5ቱ ጀርመን ውስጥ ነዋሪ ናቸው። እነሱም ግድያና እስራትን ጨምሮ ጾታዊ ጥቃት፣ ረሃብና ስቃይ ለመፈጸሙ እማኝ ነን ብለዋል። አቤቱታ አቅራቢ ደንበኞቻችን ፍትህ ይፈልጋሉ። ፍትህ የሚፈልጉትም እኛ እንደምናምነው በኢትዮጵያም በኤርትራም ባለስልጣናት በኩል ለተፈጸሙ ወንጀሎች ነው። እንዲያም ሆኖ ጋዜጣዊ መግለጫውም ሆነ ጉዳዩን ከያዙት የህግ ባለሙያዎች አንዱ የሆኑት ኒክሌዲ ክስ የቀረበባቸው የተባሉት የ12ቱን የኢትዮጵያና የኤርትራ ባለስልጣናት ስም ከመግለጽ ተቆጥበዋል። ከጦርነቱ የተረፉትን ወገኖች አቤቱታ ለጀርመን የህግ አካላት ያቀረቡበትን ምክንያት አስመልክተው ግን ከፍትህ ጠያቂዎቹ 5ቱ ጀርመን ሀገር ስለሚኖሩ ነው ያሉት። ለሁለተኛ ጊዜ አቤቱታውን አጠናክረው ያቀረቡትም የጀርመን አቃቢ ህግ ጉዳዩን እንዲመረምር በሚል ነው። አቤቱታውን ለጀርመን ባለስልጣናት ያቀረብነው ምርመራ እንዲከፍቱ ነው። አሁን ምርመራውን ለመጀመር ሙሉ ውሳኔው የጀርመን አቃቢ ህግ ነው የሚሆነው። በቂ ማስረጃዎችን ሰጥተናቸዋል። ከ100 ገጽ በላይ አቤቱታንም ከበርካታ አባሪዎች ጋር አቅርበንላቸዋል። የተሟላና ግልጽ ምንጭ ያለው ማስረጃዎችና የእማኞችንም ቃል ይዟል። እናም ጀርመኖች ይህን አቤቱታ ተቀብለው እኛ መዋቅራዊ ምርመራ የምንለውን ይጀምራሉ ብለን እናስባለን። እነዚህ መዋቅራዊ ምርመራዎች ደግሞ በዚህ ክስ ተሳትፈዋል የተባሉ መዋቅሮችና ቡድኖች ላይ የሚደረጉ ይሆናል። በሌሎች ዓለም አቀፍ ስልጣን የሚጠየቁ ጉዳዮች ለምሳሌ በሶሪያና ዩክሬን ላይ እንዳካሄዱት ማለት ነው። የጀርመን ባለስልጣናት ከዚህ ቀደም ሶሪያ ውስጥ እንዲሁም ጋምቢያና ኢራቅ ውስጥ ለተፈጸሙ የጭካኔ ወንጀሎች ዓለም አቀፍ የህግ ሂደት መርሆችን በተሳካ ሁኔታ ተጠቅመው ክስ መመስረታቸውን የህግ ተቋማቱ ባወጡት ጋዜጣዊ መግለጫም አንስተዋል። አቤቱታ ያቀረቡት 8ቱ የትግራይ ተወላጆችም ጉዳያቸው ተመሳሳይ ግምት ተሰጥቶት በፍርድ ቤት እንዲታይላቸው ነው አሁን የጠየቁት። ኒክሌዲ የጀርመን አቃቢ ህግ የቀረበለትን ዝርዝር መረጃ አጢኖ አቤቱታውን ተቀብሎ ምርመራ ያካሂዳል የሚል ተስፋ ሰንቀዋል። የእኔ ተስፋ የጀርመን ባለስልጣናት ይህን አቤቱታ ተቀብለው በጭካኔ ወንጀሎቹ ላይ መዋቅራዊ ምርመራ ያደርጋሉ የሚል ነው። አቤቱታዎቹ ትግራይ ውስጥ በ100 ሺዎች የሚቆጠሩ ሰዎች ላይ
ከባድ ወንጀሎች መፈጸማቸውን ይጠቁማሉ። ስለዚህ ለደንበኞቻችን ኢትዮጵያ ውስጥም ሆነ በዓለም አቀፍ የወንጀል ፍርድ ቤት አቤቱታቸውን የሚያቀርቡበት ሌላ መድረክ የላቸውም። ካሉት ጥቂት የፍትህ መድረኮች አንዱ የጀርመን አቃቢ ሕግ ቢሮ ነው። ይህን ምርመራ በመክፈት የጀርመን ባለስልጣናት በወንጀሎቹ ማን ዋነኛ ተጠያቂ ነው የሚለውን በመወሰን የእስር ማዘዣ ያወጣሉ ብዬ ተስፋ አደርጋለሁ። ሸዋዬ ለገሰ ያጠናቀረችው ዘገባ ነበረ። ኢትዮጵያ የዓለም ንግድ ድርጅት አባል የመሆን ጥያቄዋ ከአንድ ዓመት በኋላ ሊሳካ እንደሚችል የንግድና ቀጠናዊ ትስስር ሚኒስትር አስታወቁ። ሚኒስትር ካሳሁን ጎንፌ ትናንት በሰጡት መግለጫ ባቀድነው መሠረት መጓዝ ከቻልን ኢትዮጵያ የካቲት 2026 እንደ ግሪጎሪያኑ አቆጣጠር መሆኑ ነው የዓለም ንግድ ድርጅት አባል ትሆናለች የሚል ተስፋ አለኝ ብለዋል። አንድ የምጣኔ ሀብት ባለሙያ ሀገሪቱ የዚህ ድርጅት አባል ብትሆን የማይናቅ ጥቅም እንዳለው ጠቅሰዋል። ይሁንና ባለሙያው አክለው እንዳሉት ኢትዮጵያ ውስጥ ያለው ግጭትና ጦርነት፣ ሙስናና ሕገወጥ ንግድ የድርጅቱ አባል ለመሆን በምታደርገው ድርድር ላይ ጥያቄ የሚያስነሳ ላለመሆኑ ግን ማረጋገጫ የለም። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። ኢትዮጵያ 166 ሀገራት አባል ወደ ሆኑበትና የዓለም ታሪፍን ለማስተካከል እንዲሁም የንግድ ውድድሮችን ስርዓት ለማስያዝ ወደ ተቋቋመው የዓለም ንግድ ድርጅት ለመቀላቀል ጥያቄ ካቀረበች ሰነባብታለች። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ኢትዮጵያ የድርጅቱ አባል እንድትሆን ለተዋቀረው ተደራዳሪ ቡድን ሰሞኑን ስዊዘርላንድ ውስጥ በተደረገው የድርጅቱ የስራ ቡድን ስብሰባ 110 ጥያቄዎች ቀርበውለት እንደነበር በመግለጽ ሀገሪቱ በአጭር ጊዜ ማለትም በ2026 የዚህ ድርጅት አባል የመሆን ተስፋ እንዳላት ገልጸዋል። ሚኒስትሩ የኢትዮጵያ በንግድ ድርጅቱ አባል የመሆን ጥያቄዋ ለምን ተቀባይነት ሳያገኝ እንደቆየ የመዘግየቱን ምክንያት ሲገልጹ ወቀሳውን በወቅቱ መንግስት ላይ አድርገዋል። ባንኩንም ጥርቅም አድርገህ የመንግስት ልማት ድርጅቶችንም ጥርቅም አድርገህ አፍነ ይዘህ ገበያውንም አፍነ ይዘህ ደብሊው ብለህ በማደናገር ጠቃሚም ተገቢም አልነበር። ድርጅቱ አዲስ አባል ሀገራትን የሚቀበለው ሌሎች አባል ሀገራት ተቃውሞ ከሌላቸው ብቻ ነው። ኢትዮጵያ በተለይ ዩናይትድ ስቴትስና ካናዳ የፋይናንስ ዘርፏ ክፍት ካልሆነ የውጭ ባንኮች ገብተው መስራት ካልቻሉና የገበያ ምሰሶ የሆኑ መስኮች ካልተከፈቱ በሚል የአባልነቷን ጥያቄ ተቃውመውታል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረህ እንደሚሉት ሀገሪቱ አሁን እነዚህን ቅድመ ሁኔታዎች በማንሳቷ አባል ለመሆን እጅግ ይረዳታል። አለመረጋጋቶች ጋር ተያይዞ ሀገሮች ተቃውሞ አይነስ እንደሆነ አላውቅም እንጂ አሁን ኢትዮጵያ ካፒታል ማርኬት ማቋቁማለች፣ ፋይናንስ ሴክተሩን ክፍት አድርጋለች፣ ቴሌኮም ሴክተሩን ክፍት አድርጋለች፣ የውጭ ኩባንያዎች በንግድ ስርዓቱ መጥተው እንዲሳተፉ ፈቅዳለች። ቤዚክሊ ከአሁን በኋላ ያለው ምንድን ነው? ታሪፍ ነው የሚያነጋግረን። ባለሙያው እንደሚሉት ግን ይህ ብቻ የአባልነት ዋስትና ሰጪ መስፈርት አይደለም። የዛ ድርጅት አባል ብንሆንም ለዛ ዝግጁ ነን ወይ የሚለው ጥያቄ ነው። አንደኛ ሀገሪቱ ውስጥ ከፍተኛ ጦርነቶች ይካሄዳሉ። በሁለተኛ ደረጃ የሙስናና ህገወጥ ንግድ በጣም የተንሰራፋበት ሁኔታ ነው የሆነው። የሀያላን ሀገራት የምጣኔ ሀብት ግብግብና ብርቱ ውድድር የተቋሙን ህልውና እየተፈታተነው መሆኑን የጠቀሱት ዶክተር ቆስጠንጢኖስ የአሜሪካ እርምጃዎች ድርጅቱን እንዳይጎዱት ስጋታቸውን ገልጸዋል። አሁን የዓለም የንግድ ድርጅት ደብዛው ጠፍቷል። ዩናይትድ ስቴትስ እና ቻይና በሚያደርጉት ፉክክር በተለይ አሁን ፕሬዚደንት ትራምፕ እንደፈለጉ ታሪፍ የመጣል ጉዳይ የዓለም ድርጅትን ቀውስ ውስጥ ከቶታል። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ኢትዮጵያ የድርጅቱ አባል ብትሆን በውጭ ምርቶች የመጥለቅለቅና ለሀገር ውስጥ ምርት መዳከም የከፋ ተጋላጭ አትሆንም ወይ ለሚለውም ምላሽ ሰጥተውበታል። በጣም እንጎዳለን የተባለው ጉዳይ እስካሁንስ ዘግተን ምን ተጠቀምን የሚለው ማየት ጠቃሚ ነው። ኢትዮጵያ የዓለም ንግድ ድርጅት አባል ብትሆን መንግስት በሚገቡ ምርቶች ላይ እንዳሻው ታሪፍ እንዳይጭን ያግዛል፣ የውጭ ኩባንያዎችም እንዲገቡና ስራ እንዲስፋፋ እድል ይፈጥራል የሚለው በጠቃሚ ጎኑ የሚታይ መሆኑንም ዶክተር ቆስጠንጢኖስ ገልጸዋል። ኢትዮጵያ አሁን የዓለምን የንግድ ሕግ ታከብራለች በሚል ኢንቨስተሮች በከፍ ሊመጡ ይችላሉ የሚል ነገር ነው። ስለዚህ አንዱ ጥቅማችን እሱ ነው። እምነት ያድርበታል እዚህ ሀገር። ከተባበሩት መንግስታት የጸጥታው ምክር ቤት ቀጥሎ በዓለም ላይ ከፍተኛ ስልጣን የነበረው ድርጅት ነበር የሚባልለት የዓለም ንግድ ድርጅት በምስረታው ሰሞን ያመለከተ ሀገር ሁሉ አባል የሚሆንበት ነበር። ኢትዮጵያ በወቅቱ የሸቀጥ ማጣሪያ እንሆናለን በሚል ስጋት የአባልነት ጥያቄውን ወደ ጎን ብትተወውም ድርጅቱ ሀገራትን አባል ለማድረግ ውስብስብ መስፈርቶችንና የሁለትዮሽና የባለብዙ ወገን ድርድሮችን አሳምኖ ማለፍን የግድ ካደረገ በኋላ ጥያቄውን ማቅረቧ ይነገራል።